በመካከለኛው ምስራቅ ተባብሶ በቀጠለው ጦርነት የአሜሪካ የጦር ሜዳ አይን እየተባለ የሚታወቀው ግዙፉ የራዳር መጥለፊያ አውሮፕላን በኢራን ጥቃት መውደሙ ከፍተኛ የአሜሪካ ባለስልጣናትን ክፉኛ አስቆጥተዋል። በመካከለኛው ምስራቅ ነገሮች ተለዋውጠዋል። ባለፈው አርብ በሳውዲ አረቢያ የሚገኘው የልዑል ሱልጣን አየር ኃይል ጦር ሰፈር በኢራን ከፍተኛ የሚሳኤልና የድሮን ጥቃት ተፈጽሞበት በዚህ ጥቃት ለጦር አዛዦች የጠላትን እንቅስቃሴ በራዳር መጥለፍና መለየት የሚችለው እጅግ ዘመናዊ E3 ሴንተሪ AWACS የተባለው አውሮፕላን ሙሉ በሙሉ መውደቡ ተረጋግጧል። ይህ አውሮፕላን መመታቱ ለአሜሪካ ጦር ትልቅ ኪሳራ ሲሆን የፔንታጎን ባለስልጣናትና የትራምፕ አስተዳደር ለዚህ የበቀል እርምጃ በኢራን ላይ ከፍተኛ የምድር ጦር ጥቃት ወይም ግራውንድ ኦፕሬሽን ለመክፈት መወሰናቸው ተሰምቷል። ከዚህ ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እፈልጋለሁ በማለት የአገሪቱ ቁልፍ የነዳጅ ማዕከል የሆነችውን የካርግ ደሴትን የመያዝ ዓላማ እንዳላቸውን ተናግሯል። አሜሪካ ቬኔዙዌላ ላይ የተከተለችውን መንገድ ኢራን ላይ የመድገም ውጥኑ እንዳላት ፕሬዝዳንቱ ለዘ ፋይናንሻል ታይምስ ተናግረዋል። እውነቱን ለመናገር እኔን የሚያስደስተኝ ከኢራን ነዳጅን መውሰድ ነው ያሉት ዶናልድ ትራምፕ ለምን ይህን ታደርጋለህ በሚል የሚወቅሱን ሰዎች ካሉ እነሱ ጤነኛ አይደሉም ሲሉ ኮንነዋል። ትራምፕ ካርግ ደሴትን ልንወስዳትም ላንወስዳትም እንችላለን የሚል ሐሳብ ካነሱ በኋላ ደሴቷን በቀላሉ እንወስዳታለን፣ ኢራን የሚከላከል ኃይል ያላት አይመስለኝም በሚል የዛቱት ትራምፕ የኢራን ፖለቲከኞች አገር እንዲኖራቸው ከፈለጉ የኒውክሌር ኃይልን ያስረክብን ብለዋል። በሌላ በኩል የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋ እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ የሆነው ባቢኤል መንደብ የመዘጋት አደጋ ተጋርጦበታል ተብሏል። በአሁኑ ወቅት የመካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ደርሷል። የየመኑ ሁቲ ወደ እስራኤል 2 ባሊስቲክ ሚሳኤሎችን መተኮሳቸውን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው እስያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባቢኤል መንደብ መስመር ከፍተኛ የደህንነት ስጋት ተደድኖበታል። እስራኤልና አሜሪካ ለሁቲዎች ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆን ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነትን የሚሸከሙ የባህር ውስጥ ኬብሎችን ሊቆርጥ ይችላሉ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክስ ኬብሎች በአውሮፓና በኢሲያ መካከል ያለውን 90% የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህም ምክንያት የተለያዩ አገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ሲሆን በኢትዮጵያም በነዳጅ ማደያዎች ረጃጅም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑ ተነግሯል። ግጭቱ ከየብስና ከባህር ባለፈ ወደ መሠረተ ልማት ጦርነት ተሸጋግሯል። የኢራን ኢነርጂ ሚኒስተር እንዳስታወቀው በአሜሪካና እስራኤል ጥቃት የአገሪቱ የኤሌክትሪክ መሠረተ ልማቶች መመታታቸው ዋና ከተማዋ ቴህራንን ጨምሮ በርካታ ከተሞች በጨለማ ተውጠዋል። በምላሽም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንደዘገበው ፔንታጎን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን ውስጥ ለማካሄድ እቅዷን ጨርሳለች ብለዋል። የኢራን ጦር ኃይሎች ቃል አቀባይ በበኩሉ በሰጠው ምላሽ የአሜሪካ ወታደሮች ድንበራችንን ጥሰው ወደ አገራችን ከገቡ መጨረሻቸው እጅግ የከፋ ይሆናል፣ ለፋርስ ባህረ ሰላጤ ሻርኮች ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥተዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ የመልስ ጉዟቸው በሬሳ ሳጥን ይሆናል በማለት እየዛቱ ይገኛሉ። የዓለም አቀፍ የንግድ መረጃዎች እንደሚያሳዩት የዓለም 12% የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ በኩል ያልፋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን ሰማይ ከማድረሱም በላይ በዓለም አቀፍ የንግድ ሰንሰለት ላይ የማይጠገን ጉዳት ያደርሳል ብለዋል። በሌላ በኩል አሜሪካኖች የፕሬዝዳንት ዶናልድ ትራምፕን አካሄድ በከፍተኛ ሁኔታ እየተቃወሙ ይገኛሉ። በመላው አሜሪካ የንጉሥ አገዛዝ አንፈልግም በሚል መሪ ቃል
በተካሄደው ግዙፍ የተቃውሞ ሰልፍ ላይ የተሳተፈው ታዋቂው የሆሊውድ ተዋናይ ሮበርት ዲኒሮ በፕሬዝዳንት ዶናልድ ትራምፕ ላይ ያለውን ተቃውሞ ይበልጥ አጠናክሯል። የ82 ዓመቱ አንጋፋ ተዋናይ መጋቢት 28 ቀን በኒውዮርክ ከተካሄደው ሰልፍ በኋላ በሰጠው ቃለ ምልልስ ይህ ታላቅ የህዝብ መነቃቃት በመጪው የመካከለኛ ዘመን ምርጫ ላይ ትራምፕንና የሪፐብሊካን አጋሮቻቸውን ከስልጣን ለማስወገድ ትልቅ ተስፋ የሰጠው መሆኑን ገልጿል። ዲኒሮ በቁጣ ተሞልቶ ሲናገር ዲሞክራሲያችን አደጋ ላይ ወድቋል። ይህ ሞኝና በዙሪያው ያሉ ሞኞች አገሪቱን እየወሰዳት ያለው አቅጣጫ ልክ እንደ ቅዠትና እብደት ነው ብለዋል። አክሎም ትራምፕ የኤፕስቲን ፋይሎችን አጀንዳ ለማስቀየር እየሞከሩ ነው ሲሉ ከከሰሷቸው በኋላ እሳቸው ምንም ከማድረግ ወደ ኋላ የማይሉ እብድና ህመምተኛ ሰው ናቸው፣ ዝም ማለት የለብንም ሲል ህዝቡ አጥብቆ እንዲቃወም ጥሪ አቅርበዋል። 8 ሚሊዮን አሜሪካውያንን ያሳተፈው የኖ ኪንግስ ሰልፍ አዘጋጆች እንዳስታወቁት በመላው አሜሪካ በተዘጋጀ 3300 የሰልፍ መድረኮች ላይ ወደ 800 ሚሊዮን የሚጠጉ ሰዎች ተሳትፏል ብለዋል። ይህ ቁጥር ከዚህ ቀደም በጥቅምት ወር ከወጡት 7 ሚሊዮን እና በሰኔ ወር ከወጡት 5 ሚሊዮን ሰልፈኞች በእጅጉ ብልጫ ያለው ሲሆን ሰልፈኞቹ የኢሚግሬሽን ህግን፣ የጤና አጠባበቅን፣ የአካባቢ ጥበቃን፣ የጦር መሳሪያ ቁጥጥርንና የጦርነት በጀትን አስመልክቶ ትራምፕ የሚከተሉትን ፖሊሲዎች አጥብቀው ተቃውመዋል። በተለይም ትራምፕ በ2025 በትውልድ ቦታ የሚገኝን ዜግነት ለመገደብ ያወጡት ፕሬዝዳንታዊ ትዕዛዝ ህገ መንግስቱን የሚጥስ ነው በሚል የሰብአዊ መብት ተሟጋቾች ክስ መመስረታቸው ይታወሳል። በሰልፉ ላይ እንደ ጄን ፎንዳ እና ብሩስ ስፕሪንግስተን ያሉ ሌሎች ታዋቂ ሰዎችም የተገኙ ሲሆን የአገራችንን ሀብት የሚዘርፍ ወታደሮቻችንን መስዋዕት የሚያደርግና ንጹሃንን የሚጨፈጭፍ አላስፈላጊ ጦርነት ይቁም ሲሉ አሳስበዋል። ይህ ጥሪ የቀረበው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 5ኛ ሳምንቱን በያዘበት ወቅት ሲሆን የፔንታጎን መረጃ እንደሚያሳየው እስካሁን በጦርነቱ የቆሰሉ የአሜሪካ ወታደሮች ቁጥር ከ300 ያለፈ ሲሆን 13 ወታደሮች ደግሞ ሕይወታቸውን አጥተዋል ብለዋል። ጦርነቱን ተከትሎ የአሜሪካ ማዕከላዊ እዝ ተጨማሪ 3500 ወታደሮችንና ዩኤስኤስ ትሪፖሊ የተሰኘችውን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ማስገባቱ ታውቋል። ምንም እንኳ አሜሪካ ጦርነቱን ለማስቆም ባለ 15 ነጥብ የሰላም እቅድ ለኢራን ብታቀርብም ቴህራን እቅዱን ውድቅ በማድረግ የራሷን የድርድር ሐሳብ አቅርባለች። 3500 የአሜሪካ ወታደሮች የያዘው የአሜሪካ መርከብ መካከለኛው ምስራቅ መድረሱንና ኢራን የአሜሪካን የድርድር ሐሳቦች አልቀበልም ማለቷ ጉዳዩ ቀጠናውን ወደ ለየለት ቀውስ ሊያመራ ይችላል በማለት በርካታ የፖለቲካ ተንታኞች ሐሳባቸውን እየገለጹ ይገኛሉ። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።